ነው እናቴ። ቃል ገባልኝ የትም ጥለኸኝ እንደማትሄድ። ደስ ብሎኛል። አሁን ባለው ኮንዲሽን አብርሃም ሄርሜላን ከጋሽዬና ከእናቱ ጋር አስተዋውቆ እንዲሁም ከቤተሰቦቹ ጋር አስተዋውቆ ሊጀምር ያሰበውን ህይወት ቢፈቅዱለት በጣም ደስተኛ ነው ቤተሰቦች፣ በነገራችን ላይ ማለት ነው። አብርሃም ምንም ጥርጥር የለውም አሁን ላይ ከሄርሜላ ጋር አዲስ ህይወትን መጀመር ይፈልጋል። ለዚህ ደግሞ በቂ የሆነ ማረጋገጫ ምሽት ላይ የሚለቁላችሁን ቪዲዮ በደንብ መመልከት ትችላላችሁ። ብዙዎቻችሁ ማለት ነው አዎ አብርሃምና ሩታ ካሳለፉት ህይወት አንጻር፣ አብርሃምና ሩታ ከተጓዙት ረጅም ርቀት አንጻር አንድ ላይ እንዲሆኑ ሁላችንም እንፈልጋለን። ይሄ የሁላችንም ፍላጎት ነው። አሁን ላይ ያለው እውነታ ግን ፍጹም ከዚህ ተቃራኒ መሆኑን ሁላችሁም ልትረዱ ይገባል። ይሄ ነገር ሲባል የሚያማችሁ የሚደብራችሁና ይሄ ነገር እንዲባል የማትፈልጉ ሰዎች ልትኖሩ እንደምትችሉ በደንብ አውቃለሁኝ። ግን እውነታውን ከመናገርና እዚህ ጋር የምናየውን ነገር ከማውራት ወደኋላ ማለት አንችልም። የአብርሃም ፍላጎት በዚህ ሰዓት አንድና አንድ ብቸኛ ከሄርሜላ ጋር መሆን ነው። ይሄንን ደግሞ በደንብ ደጋግሞ አሳይቶናል። አብርሃም ብቸኛ ሊያደርግ የሚችለውና ራሱን ነፃ አድርጎ ወይም ከዚህ ትዳር መፍረስ ጀርባ እጁ እንደሌለበት ማሳየት እንጂ ብቸኛ ፍላጎቱ ሄርሜላን ሚስቱ ወይም ፍቅረኛው አድርጎ መቀጠል መሆኑን በሚገባ ደጋግሞ እያሳየን ነው። ይሄንን ነገር ደግሞ አይተን መረዳት መቻል አለብን። ይሄንን እውነታ መቀበል መቻል አለብን። ምክንያቱም ሄርሜላን በልቡ ሄርሜላን አፍቅሮ የመጣ አብርሃም ወደ ሩታ ቢመለስ ሊጎዳት እንጂ በምንም አይነት ታምር ሊጠቅማት አይችልም። እንዳልኳችሁ አሁን ላይ አብርሃም ማለት ነው እሺ ቢባልና እንደው መንገዱ ቢከፈትለት ጋሽዬን ከሄርሜላ ጋር ማስተዋወቅ፣ ጋሽዬን ከእናቱ ጋር ቢያስተዋወቅ በጣም ፍላጎቱ ነው። በነገራችን ላይ በጣም ማለት ነው። ምክንያቱም እሱም ሄርሜላም ጭምር በደንብ ዋጋ እየከፈሉ ነው። ከዚህ ነገር ጀርባ በምን አይነት ነገር ተይዟል አብርሃም የሚለው ይሄ የኔም ጥያቄ ነው፣ የእናንተ ብቻ ሳይሆን ማለት ነው። ምክንያቱም ይሄ ልጅ ሌላ ነገር ከጀርባው ተሰርቶበት ይሆን የምር ደግሞ ፍላጎቱ ይሄ ሆኖ ይሆን ሩታ ሁሌ ካለችበት ሁኔታ ከሩታ ጋር እንደፈለገ መሆን ስለማይችል ይሆን አይዶ ነው አላውቅም። በነገራችን ላይ ብዙ ጊዜ ይባላልም በተደጋጋሚ እናንተም ሲባል ሰምታችሁት ሊሆን ይችላል። ወንድ ልጅ ሴት ልጅ ስታረግዝ ፍቅሩ ይቀዘቅዛል። እንደ አብርሃም አይነት በስኬት ላይ ስኬት፣ በገንዘብ ላይ ገንዘብን እየደራረበ ያለ ሰው ደግሞ ማለት ነው እንደ ሄርሜላ አይነት ሴት በህይወቱ ከመጣች አላይም ወይም አልፈልግም ብሎ ወደኋላ ማለት አይችልም። ሄርሜላን ተመልከታችሁ ከሆነ ማለት ነው የትኛውንም አይነት ነገር ለማግኘት የትኛውንም አይነት መስዋዕትነት የምትከፍል አይነት ሴት መሆኗን በተደጋጋሚ ከምታደርጋቸው ነገሮች በደንብ አሳይተናለች። እኔ ሩታ አሁን ላይ በደንብ ወስናለች። በነገራችን ላይ የሩታ ውሳኔ ግልጽ ያልሆነላችሁ ሰዎች ካላችሁ ሩታ በደንብ አብርሃም ላይ ወስናለች። በቃ ምናልባት አሁን ላይ ስታገኘው ምናልባት አሁን ላይ አብራው ስትገናኝ ሲጠራት ሲደውልላት ስትመጣ ሌላ ነገር የሚመስላችሁ ሰዎችና አሁንም ሩታ አብርሃም ላይ ያልቆረጠች የሚመስላችሁ ሰዎች ካላችሁ በፍጹም አትሳሳቱ። በጣም በተደጋጋሚ አይተዋለች። በጣም በተደጋጋሚ ልቧን ከፍታ ወደ አብርሃም ለመመለስ ተደጋጋሚ ሙከራዎችን አድርጋለች። ሴት ልጅ ደግሞ ማለት ነው በተደጋጋሚ ጊዜ ልቧን ከፍታ ወደዛ ሰው ለመምጣት ሞክራ ከዛ ሰው የሚሰጣት ምላሽ መጥፎ ከሆነ እመኑኝ ከዛ በኋላ ያቺ ሴት ሌላ አይነት ነው የምትሆነውና አሁን ላይ በፊት የነበረችውን ሩታን ሳይሆን አዲሷን ሩታ እየተመለከታችሁ እንደሆነ አትርሱ። የምሬን ነው። እኔ በባለፉት 2 ቪዲዮዎች በተደጋጋሚ አይቻለሁኝ፣ ለእናንተን ደጋግሜ ነግሬያችኋለሁኝ እና ለምንም አይነት ነገር ሴንስ የሌላትና ደንታ የሌላትን ሩታ እየተመለከትን ነው በነገራችን ላይ በደንብ ማለት ነው። ምክንያቱም በተደጋጋሚ ይቺ ልጅ የምናውቃት አብርሃም ስስ ጎኗ እንደሆነ አብርሃም ደካማ ጎኗ እንደሆነ ነው በተደጋጋሚ የምናያት። አሁን ላይ ምንም ነው መስሎ የማይታያት። እሱ ሲያለምጥ እሱ ሲያልምጣ ትሄዳለች፣ እሱ ሲቀልድ ቀልዳ ትሄዳለች። ቁም ነገር ሊያወራ ሲፈልግ እንኳን ማለት ነው በትክክለኛው መንገድ ለቁም ነገሩ ምላሽ ልትሰጡ አትፈልግም። ምክንያቱም ይሄ ልጅ ማንነቱን በደንብ አሳይቶ እሷን ሊጠቅም ሲሆን ከዚህ በኋላ ሊጎዳት እንደሚፈልግና የእሷን ስቃ ማየት እንደሚፈልግ በተደጋጋሚ አሳይቶታል። 1 እና 2 ጥፋት ራሱን የቻለ ነገር ነው። ግን
በቃ ለእሷ ሊሆን እንደማይችል ደጋግሞ ልቧን እየሰባበረ አሳይቷታል። ይሄ ነገር እውነት ነው። በቃ እውነታውን መቀበል ያለብን ትክክለኛው ሰዓት ላይ ደርሰናል። ይሄንን እምልበት በጣም ብዙ የሰማኋቸውና የተመለከትኳቸው የታዘብኳቸው ነገሮች ስላሉ ነው። እኔ እዚህ ቡታጅራ በተለይ አብርሃም ወደ ቡታጅራ ከተመለሰበት ጊዜ አንስቶ በጣም ብዙ ነገሮችን አይቻለሁኝ። በጣም ብዙ ነገሮችን ታዝቤያለሁኝ። የምሬን ነው የምላችሁ። እናንተ እዚህ ሚዲያ ላይ ከምታዩት ነገር በስተጀርባ በጣም ብዙ ነገሮችን ለማየት ችለናል እና ከዚህ ነገር ጀርባ ደግሞ ማለት ነው ከዚህ ነገር ተነስተን ይሄንን ነገር እንዳወራና እዚህ ነገር ላይ በደንብ እንትን እንድሰጥ የሚያደርጉኝ በጣም ብዙ ምክንያቶች ስላሉኝ ነው ይሄንን ነገር እያልኩ ያለሁት። እኔ በእንደ ዛሬው አይነት ስሜት ሆኜ ቪዲዮ ሰርቼላችሁ አላውቅም። የምሬን ነው የምላችሁ ማለት ነው። ምክንያቱም ከማያቸው ነገሮች አንጻር በተደጋጋሚ ያዩዋቸው በተደጋጋሚ የሰሟቸው በጣም ብዙ ነገሮች አሉና ይሄ ነገር ደግሞ በቅርቡ ለሁላችሁም ግልጽ ይሆናል ብዬ አስባለሁኝ። እናንተም በደንብ ተረዱታላችሁ ብዬ አስባለሁኝ። ግን ከዚህ በኋላ በአብርሃም ምክንያት ሩታ ስትጎዳ ማየት አልፈልግም። ሩታ ስታለቅስ ማየት አልፈልግም። ምክንያቱም ምን ያክል ዋጋ እንደከፈለችለት ምን ያክል በሱ ምክንያት ብዙ ሺህ አይነት ፈተናዎችን ያለፈች ሴት እንደሆነች ሁላችንም እናውቃለን። አብርሃም ዜሮ በነበረበት ጊዜ አንስቶ ማለት ነው አሁን በስኬት ላይ ስኬት፣ በገንዘብ ላይ ገንዘብ፣ በብዙ ነገሮች ላይ ደራርቦ የመጣ ልጅ ነው። በደንብ በቃ አንድ ሰው በህይወቱ እንደዚህ ነው ማሳካት የምፈልገው። ለምሳሌ እኔን ተመልክቱኝና በህይወቴ እንደ አብርሃም እንዲሳካልኝ እፈልጋለሁኝ እና እንደዛ አይነት ደረጃ ላይ ያለ ሰው ነው እና ይሄንን ስኬት አብረው ያመጣችውን ሴት ወደኋላ ካለ ከዚህ በኋላ ይሄ ልጅ ለማንም ይመለሳል ብዬ አላስብም። እና ይቅርታ ያው ሰላም ሳልላችሁ በጣም ብዙ ነገሮችን አወራሁኝ። አንዳንድ ነገሮችን ስላየሁኝ እና ስለታዘብኩኝ ነው ይህንን ነገር እያልኩ ያሉት። ያው በስተመጨረሻም ቢሆን ሰላምታዬን ላደርሳችሁ። ሰላም ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ የምሬን ነው የምላችሁ፣ በትክክለኛው ስሜቴ ዛሬ ቪዲዮ ሰራሁኝ። ሪል ነው የምናገረው የምር ምክንያቱም በጣም ብዙ ነገሮችን አይቼ ታዝቤ ምናምን በጣምም ስለተገረምኩኝ ነው ይሄንን ነገር እያልኩ ያለሁት እና በመግቢያ ላይ እንዳልኳችሁ አብርሃም ቢሆንለትና ቢሳካለት ሄርሜላን እንደ ሚስቱ ቢቀበሉት በጣም ደስ ይሏል። በቃ የሆነ አለ አይደለ አሁን ላይ ከሩታ ጋር የሆነ ያስተሳሰራቸው ነገር ስላለ እንጂ በቃ ሙሉ ለሙሉ የአብርሃም ጭንቅላት ወደ ሄርሜላ ተቀይሯል። አሁንም እኔ የምላችሁ ማለት ነው ይሄ ልጅ በድንገት እንደዚህ ሊቀያየር ይችላል ብዬ አላስብም። በቃ ምክንያቱም ሰው ዝም ብሎ ከመሬት ተነስቶ በአንድ ጊዜ የልጁን እናት ሚስቱን ትቶ ወደ ሌላ ሴት ጋር ይሄዳል ብዬ የማስብበት ምክንያት የለም። ምክንያቱም ሩታ ለሱ መጥፎ ሴት አልነበረችም። አይዶ ነው ከካሜራ ጀርባ ያላቸውን ህይወት አናቅም። ግን በጣም ብዙ ውጣ ውረዶችን በጣም ብዙ መንገዶችን አብረው የመጡ ሰዎች እንደሆኑ እናውቃለን እና በእነዚህ እኛ ባየናቸውና በታዘብናቸው ጊዜያቶች ውስጥ ለሱ ምን አይነት ጥሩ ሴት እንደነበረች ሁላችንም እናውቃለን። አብረው ከጀርባው ሆና የጀርባ አጥንት ሆና ህይወቱን በሚገርም አይነት ሁኔታ የቀየረች አይነት ሴት ነች እና እቺን ልጅ አስትቶ ያውም በእንደዚህ ባለችበት ሰዓት አስትቶ ሌላ ሴት ጋር ሊያስኬድ የሚችል ሪዝን ይኖረዋል ብዬ እኔ በምንም አይነት ሁኔታ አብርሃምን ልጠብቅ አልችልም እና ምናልባትም ሁለት የሆኑ ሀሳቦች ናቸው አሁን ጭንቅላቴ ላይ በዚህ ዙሪያ የሚመጡት ማለት ነው። ወይ እንደተባባል ነው ይሄ ልጅ በሆነ አይነት ነገር ተይዟል፣ መውጣት የማይችልበት ነገር ነው እያልኳችሁ ነበር ሰሞኑን በቀልድ አዋዝቼ ብለውም በቃ አጠገቡ ሆና ሄርሜላ ቅብጥብጥ ስትል የሚያት እይታ ራሱ በሆነ ነገር የሆነ ጀል በሚያደርግ መንፈስ የተያዘ ነው የሚመስለውና ያው ወይ ጸበል መወሰድ አለበት ወይ ደግሞ በሌላም እምነት የሚሞከር ከሆነ በእንደዛ ተሞክሮ ይህ ልጅ ካለበት እስራት ነፃ መውጣት አለበት። እንደዚህ አይነት ወዮች ውስጥ ወይም እንደዚህ አይነት ነገሮች ውስጥ የለም ከተባለ ደግሞ ይሄ ልጅ በቃ በደንብ የለየለትና የሚያስነቅለው የፍቅር ደረጃ ላይ ደርሷል ማለት ነው እና ይህንን ነገር ነው ልል የምችለው። ዛሬ ምሽት የሚለቀቅ ቪዲዮ አለ፣ ይመጣሉ፣ ሁለቱም ይመጣሉ። ምን እንደሚሉን እንሰማለን ማለት ነው። ከሰሞኑ ብያቸዋለሁ ሩታ ጋር 2 ጊዜ የመጣበት ትልቁ ሪዝን እኔ እዚህ ትዳር መፍረስ ውስጥ እጅ የለበትም፣ የተቻለኝን የአቅሜን ሞክሬያለሁ፣ ማድረግ ያለብኝን ነገር አድርጌያለሁኝ፣ እንግዲህ ተቀባይነት ስላላገኘሁኝ ምንም ማድረግ አልችልም የሚል አይነት ምላሽ ይሰጣሉ ብዬ አስባለሁ ማለት ነው። ብቻ ያው የጊዜ ጉዳይ ነው። እኛ ካሰብነውን በተቃራኒ ነገሮች ሊሆኑ ይችላሉ። የሚፈጠረውን ነገር አብረን ለማየት እንሞክራለን ማለት ነው። ጋይስ እንግዲህ ያው እንዳልኳችሁ ነው፣ ትንሽ ስሜታዊ ሆኜ ነው ዛሬ አስተያየቴን የሰጠሁት።
እናንተ የሚሰማችሁን ነገር ኮመንት ሴክሽን ላይ ጻፉልኝ። እወዳችኋለሁ። ምሽት በሚለቀቀው ቪዲዮ ደግሞ በደንብ ሰፋ ያለ ሀሳብን ይዘን እንመጣለን። ይመቻችሁ።